ዘይት ማለት ምን ማለት ነው? አምስተኛው የአብይ ጾም ምን በመባል ይታወቃል? ደብረ ዘይት ሳምንታት ውስጥ ምን ማድረግ ይመከራል? ደብረ ዘይት ስለምን ያስተምራል? ዘይት ውስጥ እኛ ክርስቲያኖች ምን ልናደርግ ይገባናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት ያደራ ልጆች የቅዱሳን ወዳጆች በዓለም ዙሪያ ያላችሁ ውድ የምስለ ቅዱሳን ሚዲያ ተከታዮቻችን እንደምን ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። እግዚአብሔር ቢወድና ቢፈቅድ በአምስተኛው ሳምንት ዛሬ ስለ ደብረ ዘይት ምንነትና ትምህርታዊ ነገሮችን እንማራለን ማለት ነው። እግዚአብሔር እውቀትና ጥበቡን ለሐዋርያት ለቅዱሳን እንዳደለ እኛንም ያድለን። ሁሉም ኦርቶዶክሳውያን ቪዲዮውን እንድታደርሱ በአክብሮት እንጠይቃለን። ወደ ቪዲዮ እንሄዳለን ማለት ነው። በዛሬው ቪዲዮ ደብረ ዘይት ማለት ምን ማለት ነው? ምን ማድረግ አለብን? ስለምንድን ነው የምንማረው? ምንድን ነው የሚያስተላልፍ የሚፈልገው ሀሳብ የሚለውን በትንሹ እናያለን ማለት ነው። ሌላዎችን ከመጽሐፍ ቅዱሶች ጋር እያያያዝን እንማማራለን ማለት ነው። ስለዚህ ደብረ ዘይት ማለት ምን ማለት ነው ከሚለውን እንጀምር። ደብረ ዘይት ማለት የዘይት ተራራ ማለት ነው። ደብረ ዘይት ማለት የዘይት ተራራ ማለት ነው። ይህም በኢየሩሳሌም አቅራቢያ ያለ ተራራ ሲሆን ማውንት ኦፍ ኦሊቬስ ወይም የዘይት ተራራ በመባል የሚጠራ ነው። በዚህ ቦታ ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ስጋ ለብሶ በዚህ ዓለም በተመላለሰ ጊዜ ይህንን ቦታ ወይም ደብረ ዘይትን ብንለው ለተለያየ ነገሮች ተጠቅሞበት ነበርና ደቀ መዛሙርቱን በዚህ ቦታ ላይ አስተምሯቸዋል፣ ጸልዩበታል እና በተለይ በዋናነት ዛሬ የደብረ ዘይት ትርጉም ደብረ ዘይትን ስለምንድን ነው የሚያስተምረው ቢለው ስለ መጨረሻው የፍርድ ቀንን በዋናነት የምናስብበትና ያስተማረበትም ቀን ጭምር ነው። ስለዚህ ዛሬ የመጨረሻው የፍርድ ቀን የምናስብበትና ጌታችን ኢየሱስ ክርስቶስ ያስተማረበት ቀን ደብረ ዘይት በመባል ይጠራል። ወይም በቤተ ክርስቲያናችን አስተምሮ አምስተኛው የአብይ ሳምንት በመባል የሚጠራው ማለት ነው። ደብረ ዘይት በመባል ይጠራል። ደብረ ዘይት ማለት የደብር ዘይት ወይም ደግሞ የዘይት ተራራ ብለን የምንጠራው ዘይትን ብዙ ጊዜ ያለበት ተራራዎች ማለት ነው። የዘይት እንጨቶች የሚበቅሉበት ተራራዎች ይባላል ማለት ነው። በዚህም በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ስለዚህ ዛሬ በደብረ ዘይት ላይ ሆኖ ለደቀ መዛሙርቱ ያስተማረው ብዙ ትምህርቶች አሉ። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ከዛ ቀጥሎ ያለው ኢየሱስን ክርስቶስ ምን እንዳላቸው ለደቀ መዛሙርቱ ማግኘት ትችላላችሁ። ስለዚህ በዋናነት ዛሬ በዚህኛው ሳምንት የምንማራቸው ደብረ ዘይት ነው። ስለ ደብረ ዘይት ስንማር ደግሞ የመጨረሻው የፍርድ ቀን ምን ይመስላል፣ የኢየሱስ ክርስቶስ በፍርድ መገለጡ መምጣቱ በምታስተምርበት ነው። ስለዚህ ቤተክርስቲያን በዚህ ሳምንት በዋናነት ከምታስተምረቻቸው ትምህርቶች፣ ስራዎች መካከል የኢየሱስ ክርስቶስ ዳግም መምጣት የሰው ልጅን የመጨረሻ ዕጣ ፈንታው ምንድን ነው የሚለውና የመጨረሻው የፍርድ ቀንን እየታሰበ የሚውልበት ሳምንታት ነው ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋራ ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። ስለዚህ የኢየሱስ ክርስቶስ የመምጣቱ መምጫውን የሚናገሩ በደብረ ዘይትም ሆኖ ካስተማራቸው ትምህርቶች መካከል በመጽሐፍ ቅዱስ ከተጠቀሱት ከብዙ በጥቂቶቹ እዚህ ላይ ያሳያል ማለት ነው። ስለዚህ የሰው ልጅ ዕጣ ፈንታ ምንድን ነው፣ የመጨረሻው ምን ይመስላል ብለው
ቅዱሳን ሐዋርያት በጠየቁት ጊዜ ያስተማራቸው የትምህርቱ ቦታ ያስተማረበት ቦታ ደብረ ዘይት በመባል ይጠራል። ደብረ ዘይት ላይ በእነዚህ ሳምንታቶች ምን ምን ማድረግ ይጠበቅብናል ወይም ደግሞ ብናደርግ ትምህርቶችን ብንወስድ የሚለውን የመጀመሪያው ንስሐ ብንገባው ንስሐ መግባትን በዚህኛው ሳምንት የጾም ዘመን ራሳችን እንድመረምር የተሰጠን ጊዜ የመጨረሻው ዘመን ነውና ንስሐ ግቡ ይላል። መንግስተ ሰማያት ቀርባለችና ማቴዎስ 4:17 ላይ ንስሐ ግቡ መንግስተ ሰማያት ቀርባለችና። የመጨረሻ ዘመን ስናስብ የመጨረሻው የፍርድ ቀን ስናስብ የኛ ዕጣ ፈንታ ምን ሊሆን ይችላል? የሚያስተምረው ኢየሱስ ክርስቶስ ተዘጋጅታችሁ ጠብቁ ነው። ንስሐም ግቡ መንግስተ ሰማያትም ቀርባለችና ነው። ስለዚህ መቼ ነው ንስሐ የምንገባው የሚለውን ራሳችን ወደኋላ የምናስብበት የመጨረሻውን ዘመንን ዕጣ ፈንታችን ምን ሊሆን እንደሚችል የምናስብበት ሳምንታት ነውና ስለዚህ ራሳችንን የምንመረምርበት ጭምር ነው ማለት ነው። ክርስቲያን ሰው ሁልጊዜም ተዘጋጅቶ መኖር እንዳለበት ንቁ መሆን አለብን። ይሄ ምክንያቱም እንግዲህ ንቁ ቀኑንም አታውቁምና ይላል በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ንቁ መሆን አለብን። ከዚህ ትምህርቶች የምንወስደው ነገር ምንድን ነው? ቀኑንም አታውቁምና ነቅታችሁ ጠብቁ፣ ተዘጋጅታችሁ ጠብቁት ይላል። ስለዚህ መንቃት አለብን። የመጨረሻ ዕጣ ፈንታችን መጥፎ እንዳይሆንብን ኢየሱስ ክርስቶስ ዳግመኛ በመጣ ጊዜ እንዳያሳፍረን ተዘጋጅተን ነቅተን መጠበቅ አለብን ማለት ነው። ሌሎቹ በመጨረሻ ፍርድ ለድሆች መርዳት እግዚአብሔር የሚመለከተውን ሰው ለሌሎች ያደረገው መልካም ስራ ነው። በመጨረሻ ፍርድ እግዚአብሔር የሚመለከት ሰው ለሌሎችም መልካም ስራ እያደረገ መኖር ነው። ስለዚህ አንዱም ኢየሱስ ክርስቶስ ከሚጠይቃቸው ጥያቄዎች መጨረሻ በመጣ ጊዜ ስራብ አብልታችሁኛል ወይ፣ ሲርበኝ ስራቆት እያለ ነው የሚጠይቀን እና እነዚህ ጥያቄዎች ለመመለስ በአሁኑ ሳምንት በዚህኛው ሳምንት የምናደርግበት በዋናነት ይህ ሁሌም ብናደርገው እግዚአብሔርን የሚደግፈው ሀሳብ ነው እና ግን በዋናነት የመጨረሻው ዘመን እያሰብን አሁን የምናደርግበት ሰዓት በዚህኛው ሳምንት ንስሐ የምንገባበት ራሳችን የምንመረምርበት ንቁ ሆነ የምንጠብቅበት ለድሆችን የምናደርግበት የተለያየ ነገሮችን እኛን ማድረግ የምንችለው የምናደርግበት ጊዜ ነው እና ስለዚህ ከምንጠየቀው ጥያቄዎችን በዋናነት የምናደርጋቸው ነገሮች ናቸው። ከእነዚህ ከታናሾቹ ለአንዱ ያደረጋችሁት ለእኔ ነው ያደረጋችሁት ማቴዎስ 25 ቁጥር 40 ላይ። ስለዚህ በመጣ ጊዜ ዳግም በመጣ ጊዜ የመጨረሻው ዘመን የመጨረሻው ፍርድ ቀን ከሚጠይቃቸው ጥያቄዎች ውስጥ መልስ ስንመልስ ከእነዚህ ከታናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለው ነው ማቴዎስ 25 ቁጥር 40 ላይ ማለት ነው። አንዱ ማድረግ ያለበት ምንድን ነው? ለድሆችን በመርዳት ነው። ስለዚህ በዚህ ሳምንት ክርስቲያኖች ምን ማድረግ አለባቸው ከሚባሉት ጸሎትን ብናበዛ፣ ንስሐ፣ መጽሐፍ ቅዱስ ማንበብን፣ ምጽዋት ማድረግን፣ ተቸግሮችን ማድረግ ምክንያቱም ለእኔ ብጤዎች ወይ ለድሆች ባደረግን ቁጥር በመጨረሻ የምንጠየው ጥያቄ መልስ ስላለው እሱንም የተሻለውን ፍርድ ለማግኘት ለእኛ ጥቅም ስለሚሰጡ የመጨረሻዎቹ የምናስብበት ነው ማለት ነው። ስለዚህ ጸልዩ ተጠንቀቁም ይላል ማርቆስ ላይ ምዕራፍ 13 ቁጥር 33 ላይ ማለት ነው። ስለዚህ ውድ ኦርቶዶክሳውያን ደብረ ዘይት ሳምንት ለእኛ የሚያስተምረን ንስሐን መግባት፣ ጸሎትን፣ መልካም ስራን ማድረግ ነው። ስለዚህ በዚህ ዘመን ወደ እግዚአብሔር በንስሐ እንመለስ፣ መመለስም አለብን። በዚህኛው ሳምንት በተለይ የመጨረሻው ዘመን ሲያስተምረን ምንም ይዘን የምንሄድ ነገር የለም። የተሻለ ነገር አድርገን መልካም ነገር አድርገን ንስሐ ገብተን ጸሎት፣ መልካም ስራ እናድርገን እግዚአብሔር መልካሙን ፍሬ ሰጥቶን በቀኙ እንዲያቆመን ነው የምናስብበትም ጊዜ ስለሆነ ስለዚህ ወደኋላ ዞር ብለን ማሰብ አለብን ማለት ነው። የመጨረሻው ዘመን የምናስብበት ቀን ደብረ ዘይት በመባል ይጠራል ማለት ነው። ስለዚህ እግዚአብሔር የመጨረሻውን በቀኙ እንዲያቆመን ፍቃዱ ይሁንልን። የቅዱሳን ጸሎታቸው ምልጃቸው ያግዙን። አምላክ በምልጃው አትለየን። ከወደዳችሁት ለሁሉም ማድረሳችሁ እንዳትረሱ። ጸሎት፣ የጾም፣ የንስሐ ጊዜ ያድርግልን።
እግዚአብሔር በቀኙ እንዲያቆመን የእሱ ፍቃድ ይሁንልን። አሜን። እግዚአብሔር በቸር ያቆየን። ቻው